ስድስቱ ቃላተ ወንጌልን 10ቱ ቃላተ ኦሪትን ታውቃቸዋል? አዎ። እቺ ማለት ምንድነው? 16,000 ነበረ ድሮ ደግሞ አሁን 160,000 ነው። ልጆች በመካከል መንፈሳዊ እውነታ ያመልጣቸዋል። ስለዚህ ዓለም ይቀበላቸዋል፣ ትምህርት ቤቱ ይቀበላቸዋል፣ ሰዶማውያን ይቀበላቸዋል፣ ሊዝቢያን ይቀበላቸዋል። እነሱ ላይ ትኩረት በሚሰጡበት ጊዜ የድብብቆሽ የህይወት ጨዋታ ይይዙና ለብቻቸው እነሱም ይሰቃያሉ። መጸለይ ሲያቅታቸው፣ መንበርከክ ሲያቅታቸው፣ የአምልኮት ነገርን ማፍቀር ስትተዉ እንዲህ አይነት ስቃዮች ጎልተው በርትተው ይመጡና ከደጃችሁ እስከ ቤታችሁ፣ ከቤታችሁ እስከ ጓዳችሁ፣ ከጓዳችሁ እስከ ሳሎናችሁ ጊዜ ድረስ ስቃይ ያልተለየ ይሆናል። የምታዩት ነገር ሁሉ ስቃይ ይሆናል። ንግግሮቹ ሁሉ ተጣድፈው ክብርን የሚነኩ የሌላውን ህይወት የሚጎዱና በሀሳብነት ደረጃ እንኳ ስቃይ መሆናቸውን የሚገልጹ ቋንቋዎች ታወጣለህ። የሚታይ ስቃይ መጨናነቅ፣ የምትይዘውንና የምትጨበጠውን ማጣት የዛር መንፈሶች አንዱ ተግባራቸው ነው። የወረሰው ምድር ቤተ አቬን ነው፣ ቤተ ከንቱ፣ ቤተ ባዶ፣ ቤተ ግፍ፣ ቤተ ተንኮል፣ ቤተ ሴራ፣ ቤተ ምቀኝነት። ፎኑመ ወድቁ ስሙዓን፣ ኃያላን እንዴት ወደቁ። በሁለተኛው ሳሙኤል ምዕራፍ 1 ቁጥር 19 ላይ የምናገኘው ቃል ነው። ኃያላን እንዴት ወደቁ። የሚገርም ነው። ይህንን ታላቅ ቃል የጠየቀው ክቡር ዳዊት ነው። ያሳድደው የነበረው ሊገለው ብዙ ጊዜ 3-4 ጊዜ በተለያየ አይነት ያገዳደል ዘዴ የሞከረበት የሳኦልን ሞት አይቶ ኃያላን እንዴት ወደቁ አለ። ከዛም በላይ ደግሞ የቅርብ ጓደኛው ዮናታን የሳኦል ልጅ ከ3 ልጆቹ ጋር አባቱ ራሱ ሳኦል በጊልባኦ በኮረብታ ተራራ ላይ እንዴት እንደሞተ፣ እንዴት አንገቱ ተቆርጦ እንደተወሰደና እንዴት ወደ ቤተ ጣዖት ስጋውን ወስደው እንደሰቀሉት፣ ልጆቹንም አንድ ጋር እንዴት አብረው እንደሞቱ ሲያዝን ኃያላን እንዴት ወደቁ አለ። በጣም ተአምር ነው። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ። ኃያላን እንዴት ወደቁ፣ ኃያላን እንዴት ወደቁ አለ። የእኛስ ኃያላን እንዴት ወደቁ ፈልጉ። ብዙ ጊዜ እንግዲህ ያወዳደቃችን ሁኔታ ከመወለዳችን ጋር ተያይዞ ሊታሰብበት ይገባል። ብዙዎቻችሁ አስባችሁትም አታውቁም፣ አስበንም አናውቅም። እንዴት ነው የምንወድቀው? በምድራችን ላይ እንዴት መጣን? እንዴት እናልፋለን? ይህን አስበንበትም ተረድተነውንም ስለማናቅ ችግሩ ውስብስብ ነው። እንግዲህ ኃያላን እንዴት ወደቁ በሚለው ርዕሳችን ጋር ዛር የያዘው ንጉሥ ይሆናል የዛሬው ርዕሳችን። ዛር የያዘው ንጉሥ አንደኛ ሳሙኤል ምዕራፍ 16 ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው ይላል። እንግዲህ ዛር የያዘው ንጉሥ። ብዙ ጊዜ ዛር የለም መንፈስ የለም የሚሉ ፈላስፋዎች በበዙበት ጊዜና ኢትዮጵያን በማርክሲስት ሌኒኒስት አምላክ የለሽ ትምህርት መመራት ከተጀመረበት ጊዜ ጀምሮ ትውልዳችን ላይ ያለውን ስቃይ አጉልተን በምናይበት ጊዜ በከፍተኛ ሁኔታ ሁለንተናዊ ውድቀቶች ከስነ ልቦናው መዘበራረቅ ጋራ ገጥመውት ባዝኗል። የህይወት ታሪኩ እና መንገዶቹም ሁሉ ጠፍተውታል። በጨለማና በሸለቆ መንገድ ውስጥ ከመሄዱ ሌላ በህይወት ውስጥ ያሉትን ማዕበሎችና የመናፍስት ሞገዶች ሊያጠፋ የሚችልበትን አቅም አላገኘም። ምሁራኖቻችንም አስተማሪዎቻችንም መንፈሳዊ አባቶቻችንም ከዚህ ጋር የተያያዙትን ታሪካዊ ውድቀቶች ለማገናዘብ እድል አላገኙም።
መጽሐፍ ቅዱስ የሚነግረንን መሰረታዊ የሆነ በሕይወት ውስጥ ጣልቃ ገብቶ ጉዳትን አልቆ አቅጣጫን በማስቀየር መንፈሳዊ እይታችንን አዘበራርቆ የሕይወት አድማሳችንን የበጎነት መንገዶቻችንን ሁሉ አጨልሞ እንዴት እንደሚያደነቁር የመናፍስት ገዥነትን አልተረዱትም። እንዲረዱትም ጥረት ስናደርግ በውስጣቸው ካለው ክፉ እና ባህሪ ጋር በተያያዘ ሀሳባቸው ለበጎ መንገድ እና በቅንነት ለማየት አይመችም። የእይታ ባህሪያቸውም ተለውጧል። ቋንቋቸውም ነቅዟል። ድምፃቸውም በትውልድ ሕሊና ውስጥ የሚቀመጥ አይደለም። ባርኮቱም ዘልቆ ሕይወትን አንጾ ከጥፋት የሚያድንና ከእንዲህ አይነት በግለሰብ ሕይወት ላይ ከሚያደርስ ስቃይ የሚያድን መንፈሳዊ ረድኤት ዝም ብሏል። ስለዚህ ዛሬ የያዘውን ንጉሥ ነው የምንመለከተው። ይሄ ንጉሥ ሳኦል ነው። ከመንገሱ በፊት የብሔር ወይም የዘር ነገዱ ከብንያም በኩል የመጣ ነው። ብንያም እናቱን የገደለ በጣዖት መንፈስ ተለክፎ ከማኅፀን የወጣ በቤተልሔም አልወለድም ብሎ በመንገድ ላይ የተወለደ በእናት አልባነት ያደገ ቤተሰባዊ መጉደልን ያዘወተረ ነገድ ነው። ከዛም አልፎ ተርፎ እድሉ ሲታይ በዘፍጥረት 49 ላይ ጠዋት የበዘበዝከውን ማታ ትበላለህ፣ ማታ የበዘበዝከውን ጠዋት ትበላለህ፣ ቢንያም ሆይ አንተ ነጣቂ ተኩላ ነህ ነበር ያለው አባቱ ያዕቆብ ማለት ነው። ስለዚህ የመጨረሻው ልጅ ከመሆኑም አልፎ ተርፎ በዛር አምልኮት ጊዜ የተወለደ ነው። ራሔል የአባቷን ተራፊም ሰርቃ በነበረበት ጊዜ፣ ተራፊም ማለት ጣዖት ነው። መድኃኒቴ፣ ረዳቴ፣ ኃይሌ፣ መመኪያዬ እንደማለት ነው። ተራፊም የአባቷን ተራፊም ሰርቃ በነበረ ጊዜ የተጸነሰ ነው። በዚህ በመጸነሱ ምክንያት እድሉ ሁሉ የብንያም ነገድ ተዛብቷል። ወደ ቅድስት ሀገር ሲሄዱም የወረሰው ምድር ቤተ አቬን ነው። ቤተ ከንቱ፣ ቤተ ባዶ፣ ቤተ ግፍ፣ ቤተ ተንኮል፣ ቤተ ሴራ፣ ቤተ ምቀኝነት በሚል የሚታወቅ ነው ቤተ አቬን። ይህም የርስቱ አብካል ነው። ወደ ብርሃን ሲወጣ በቤተ አቬን በኩል ነበር የሚወጣው፣ በቤተ ከንቱ በኩል ነው የሚወጣው። በርስት እድል እንኳ ባዶውን ምድር የክፋቱን ምድር ነበረ እንዲወርስ የተገደደው። ይሄ ከውስጡ ያለው የጠላት ኃይል ዘሩን እንዴት እንደሚመራ ያሳየናል። ቅዱስ ጳውሎስም የዚሁ የብንያም ነገድ ዘር ነው። ስለዚህ ከኔ እንዲለይ ሰይጣን ከኔ እንዲለይ 3 ጊዜ ጸለይሁ፣ ግን ጸጋዬ እና ኃይሌ ይበቃሃል ብሎኛል ብሎ ከሕይወቱ ጋር ተዳብሎ መከራ የሚያሳየው መንፈስ ከብንያም ነገድ በመዋረሱ ነው። ከብንያም ነገድ በመምጣቱ ነው። የብንያም ነገድ በጣዖት ጊዜ የተወለደ ስለሆነ ዛሩ ዘር ሆኖበታል ማለት ነው። ስለዚህ ወደ ሳኦል ስንመጣ ሳኦል እስራኤል አንግስልን ንጉሥ ብለው ወደ እግዚአብሔር በጮሁ ጊዜ አህያ ፍለጋ ሄዶ በሳሙኤል አማካኝነት የተቀባ ንጉሥ ነው። ከነገሰ በኋላ ስልጣኑን ጠቅሎ ከእግዚአብሔር ጋር በነበረ ጊዜ ከጠላቶቹ ያርፍ ነበር። ድል እያደረገ እያሸነፈ አገር ድንበር እያስከበረ ወገኖችን ከጠላት ጥቃት እየጠበቀ የዜግነታቸውን ክብር ብቻ ሳይሆን አምዳቸውን ታሪካዊ የሆነ አምልኮታቸውን ሁሉ ጭምር ነበር የሚጠብቀው። በኋላ የስልጣኑ እርከብ ከፍ ሲል የሚያዘው ሰው ሲበዛ አብሮት የሚያሸረግደው ትውልድ ከጎኑ ሲቆም ጠላት ቀስ እያለ ክፉ መናፍስት በትዕቢት ውስጡን እየሞላው መጣ። በውስጡ የነበረውም የዘሩ መንፈስ ከፍ እያለ መተበይ ሲጀምር የሳሙኤልን ቃልና ድምፅ መስማት አቃተው። አጥፋ ያላቸውን ሳያጠፋ ቀረ። ከሀብትም ከገንዘብም ወደ ራሱ ንጹሑን መውሰድ ጀመረ። ከዚያ በኋላ እግዚአብሔርን አምላኩን ተወው። ከተወው በኋላ የእግዚአብሔር መንፈስ ከሳኦል ራቀ ይላል።
በ60ው ዘመን አምላክ አያስፈልገንም ብለን የፎከርንበትን ጊዜ አስታውሱ። ከዛን ጊዜ ጀምሮ አምላክ ርቆናል። ፓትርያርክን ገደልን፣ መንፈሳዊ ታሪክን አወደምን፣ በራሳችን ሀሳብ ተመራን፣ በሌሎች ክፉ ሀሳቦች ህይወታችንን አስያዝን። የአስተሳሰብ ርዕዮተ ዓለማችንም እግዚአብሔር አምላክ በሌለበት መንገድ ሆነ። ፈተናችንም ትምህርታችንም ከሃይማኖት በራቀ መንገድ ውስጥ እንድንገባ ተገደድን። በዚህ ሁኔታ ውስጥ የኖርነው ኑሮ፣ ያገኘነው ሀብት፣ ያፈራነው ትውልድ፣ ያገኘነው ስልጣን አሁን ላለው መከራ እጅ የሰጠ ነው። በዚህ ዘመን ለተከሰተው ውድቀት በዛን ዘመን የዘራነው ዘር መከር ውጤት ነው እና ታዲያ ዛሩ ዘራ አልዘራም የሚለው ነገር እግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው ይላል። ስለዚህ በቁጥር 1 የውስጥና የውጭ ስቃይ ክፉ መናፍስት ያሳድራል። ይሄ ዛር ነው፣ የዘር መንፈስ ነው። የእግዚአብሔር መንፈስ ሲለየው ያ ከዘር የመጣው መንፈስ ጠጋለ። ከዛ በኋላ ከእናቱ እንግዲህ ስንት ሺህ ዘመን አልፎ ነው እንግዲህ እና ስለዚህ መንፈስ አይሞትም። መንፈስ ይሞታል ብለህ አታስብ፣ ንጃጃል። ስለዚህ የዘር መንፈስ ነው። ይሄ የዘር መንፈስ ነው። ከእግዚአብሔር ዘንድ አሰቃየው ይላል። ለክፉ መንፈስ ለቀቀለት፣ ዝም አለው፣ ተወው በቃ። ከዛ በኋላ ይሰቃይ ጀመረ። ሲሰቃይ የሚታይ ስቃይና የማይታይ ስቃይ የሚባሉ ነገሮች አሉ። የሚታይ ስቃይ መጨናነቅ፣ የምትይዘውንና የምትጨበጠውን ማጣት የዛር መንፈሶች አንዱ ተግባራቸው ነው። ከዘር የመጣው የዛር መንፈስ ተግባሩ ነው አንተን ማጨናነቅ። በሚያጨናንቅ ጊዜ የምትወስናቸው ውሳኔዎች፣ የምትፈጽማቸው ድርጊቶች፣ የምታከናውናቸው እና የምትገልጻቸው ሀሳቦችና የሀሳብህ ከባህሪ ጋር ያለው ተክለ ቁመና ሲወዛገብ ይታያል። ይሄ የሚታይ ነው። የሚታይ ጭንቀት ይዛል። ንግግሮቹ ሁሉ ተጣድፈው ክብርን የሚነኩ የሌላውን ሕይወት የሚጎዱና በሀሳብነት ደረጃ እንኳ ስቃይ መሆናቸውን የሚገልጹ ቋንቋዎች ታወጣለህ። እናዚህ ተሰቃየ ከእግዚአብሔር ዘንድ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው። በቃ እኮ እግዚአብሔር ዝም ሲልህ ይሄ የስቃይ መንፈስ ይገዛሃል። መጸለይ ሲያቅታችሁ፣ መንበርከክ ሲያቅታችሁ፣ የአምልኮት ነገርን ማፍቀር ስትተዉ እንዲህ አይነት ስቃዮች ጎልተው በርትተው ይመጡና ከደጃችሁ እስከ ቤታችሁ፣ ከቤታችሁ እስከ ጓዳችሁ፣ ከጓዳችሁ እስከ ሳሎናችሁ ጊዜ ድረስ ስቃይ ያልተለየ ይሆናል። የምታዩት ነገር ሁሉ ስቃይ ይሆናል። የምታዩት ራሱ ስቃይ ነው። ልጅ ስታዩ ስቃይ ይሆንባቸዋል። ቤተሰብን ስታዩ ስቃይ ይሆንባቸዋል። ቋንቋውም ስቃይ ይሆንባቸዋል። ንግግሮችና ድምፆችም ስቃይ ይሆንባቸዋል። እንግዲህ ገና ለገና የምትፈሩት ቋንቋ ባል ከውጭ ሲመጣ የሚናገረውን ነገር ትፈሩታላችሁ። በተለይም እግዚአብሔርን እየተቃወመ በሳይንስ አምናለሁ የሚል ሰው ውስጡ ያለው ስቃይ በሚገባ ይታወቃል። የሚታይ ስቃይ ነው ይሄ። በገለጻው ራሱ ያስታውቃል። የስቃይ ቋንቋ ይናገርና በትውልድ ላይ ያሳርፋል። ስትጸልዩ አቤት መነኩሴ ልትሆን ነው፣ ጳጳስ ልትሆን ነው፣ ቄስ ልትሆን ነው፣ ምን እንኳን እንደሆን ሳናቀው ጵጵስና ምንኩስና ለምን እንደሚሰጥ እንኳ ሳናቀው ሚስቱን አይ እንግዲህ ወይ ጳጳሱኝና ይለይልሽ የሚልም የሚያሾፍና የሚገልጥ ይሄ ስቃይ ነው። የስቃይ ድምፅ ነው። ስቃይነቱ በሁለት መንገድ ይታወቃል። አንደኛው መንገድ ገና ለአንተ ስቃይ የሚያስቀምጥ ቃል ነው። ሁለተኛ አሁን በውስጥህ የተሰቃየህበትን ነገር የሚያሳይ ነው። ሌላው ክፉ መንፈስ ለሚቀጥለው ለአንተ ክፉ የሆነ የእርግማን ቃል አውጥተህ የተረገምክ ሆነህ አጠፋፍህ በክፉ እንዲሆን በአንደበትህ ውስጥ ራሱን እየገለጸ ለአንተ ክፉ ነገር ያስቀምጣል። ክፉ ነገርን ማስቀመጥ ለትውልድ ክፉ ነገርን በማስቀመጥ የጨከነ ትውልድ ማለት ይሄ የኛ ነው። ክፉ ነገርን በጣም ለማስቀመጥ ዝግጆች ነን። አንደበታችንም ቋንቋችንም ከስድነት አልፎ ከሰብአዊ ፍጡር ውጪ በሆነ ነገሮች መናገር ስንጀምር ያ ንግግራችን የውስጥ ስቃያችንና ገና ለሚመጣው ስቃይ ዝግጁ መሆናችንን የሚያበስር ነው። ክፉ ብስራት ነው። እግዚአብሔር ይማረን።
እና የእግዚአብሔርን መንፈስ ከሳኦል ፊት ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው። በቃ ከዚህ ስቃይ በኋላ የውስጥ ስቃይም አለ። የውስጥ ስቃይ የማይታይ ስቃይ በሚስቶች ወይም በባሎች በኩል ሲታይ ዛር የሚያስቀምጠው ነው። ይሄ አይታይም። ምን ብዬ ላውራ? ምን ብዬ ልግለጽለት? ስለ ጸሎት እንኳ ሚስትህ ልታወራህ ስትፈልግ አንተ ቋንቋ ስቃይ ስለሆነ ትፈርሃለች። ወይም ሚስትህ እንድትጸልይ ስትሞክር የምትናገረው ቋንቋ ይከብድህና ትፈራለህ። ይሄ የውስጥ ስቃይ ነው። ውስጥ ክፉ መንፈስ የሚያስቀምጠው ስቃይ ነው። ስለዚህ ልጆች በመካከል መንፈሳዊ እውነታ ያመልጣቸዋል። ስለዚህ ዓለም ይቀበላቸዋል፣ ትምህርት ቤቱ ይቀበላቸዋል፣ ሰዶማውያን ይቀበላቸዋል፣ ሊዝቢያን ይቀበላቸዋል። እነሱ ላይ ትኩረት በሚሰጡበት ጊዜ የድብብቆሽ የህይወት ጨዋታ ይይዙና ለብቻቸው እነሱም ይሰቃያሉ። አባት የማያውቀው እናት የማያውቀው ስቃይ ይሰቃያሉ። ይሄ የዘመኑ የዛር መንፈስ ከቤተሰብ ተወራርሶ ሲመጣ ለስቃይ እንግዳ አይሆንም። ሰብአዊነትን የለመደ ስለሆነ በዛ ልምድ ውስጥ ስቃይን ያበረታል። በዛ ልምድ ውስጥ የማንነትህን ባህሪ ይወስንበታል። እና የሚታይ ስቃይ አለ። የሚታይ ስቃይ ልጅህ ባልሆነ መንገድ መቆሙን እያወቅከው ስትነግረው አይገባውም፣ ስትገልጽለት አይገባውም። ይሄ የዛር መንፈስ ወርሶታል። የዘር መንፈስ ማለት ይሄ በሶስት መንገድ ይታያል። አንደኛ ሰብአዊነትን የለመደ ከኋላ ከነበሩት አባቶች እናቶች ከፍተኛ ልምድ ያለው በግበራም በተለያየ አይነት ጥቅማ ጥቅም የተያዘ የመንፈስ አይነት ሲሆን፣ ሁለተኛው ደግሞ በባህሪ ውስጥ ምን ማድረግ እንዳለበት የሚያውቅ በምን አይነት መንገድ አንተን ሊመራ እንደሚችል የተረዳ፣ ሶስተኛው ሰብአዊ ድክመትህን የሚያውቅ በየት በኩል ደካማ ጎን እንዳለህ በደንብ ያጠና ከበፊት ከነበሩ አባቶችም ልምድ የወሰደ ከዛም በላይ ደግሞ ለዘመናት እነሱ ቢሞቱም ቢያልፉም ይሄ ለዘመናት የሚቆይ ስለሆነ ሞት የማይነካው ስለሆነ ከፍተኛ የሆነ የካበተ የአጠቃቅ ስልት እና እንዴት አድርጎ ህይወትህን ከነባራዊ እውነታ ሊለይ እንደሚችል ልምድ ያለው ኃይል ነው ይሄ ዛር ማለት። ስለዚህ የውስጥ ስቃይን እና የውጭ ስቃይ ጎልብቶ እንዲታይብህ ያደርጋል። አንዱ የሚወጣ ስቃይ የሚገለጥ ስቃይ ነው፣ አንደኛው የማይወጣ ስቃይ ነው። ምን ብዬ ልግለጽለት? ምን ብዬ ላውራ? እንዴት ላሳምነው? እንዴት ላስረዳው? ጉዳቴን እንዴት ሊያውቅልኝ ይችላል? እንዴት ሊረዳኝ ይችላል? የሚል ነገር ይሄ ውስጥ ስቃይ ነው። በዚህ የምትሰቃዩ እህቶች፣ ወንድሞች ብዙዎች ናቸው። ይሄ የዛር መንፈስ የሚያስቀምጠው የውስጥ ስቃይ ነው። ይህን የውስጥ ስቃይን መግለጽ ስትጀምር ገና ከጀምሩ ይኸው እንግዲህ ጀመረች፣ ይኸው ጀመረ፣ እንግዲህ ሊተነትነው ነው ችግሬን፣ እንግዲህ ጀመረ፣ በደሌን ሊያበዛው ነው። በቃ ስቃይ ነው። በደሌን ሊያበዛው ነው ማለት ስትጀምሪ ወይም ስትጀምር ገና እየፈራህ ነው። መኖራችሁን እየፈራችሁት ነው። መናገራችሁን እየፈራችሁት ነው። አንድ ጋር መሆናችሁንም እየፈራችሁት ነው። ግን ትኖራላችሁ። ይሄ የውስጥ ስቃይ ነው። አየህ፣ እዚህ እግዚአብሔር መንፈስ ሲለይህ በአምልኮት ውስጥ መገዛትን እምቢ ስትል አስራት በኩራቱን እያወጣህ የአምልኮት ክብርህን በቸርነትና በበጎነት መደገፍ ሲያቅትህ ዕለት ዕለት መስገድን እና በእግዚአብሔር ፊት ይቅርታ መጠየቅን ስትፈራው፣ አለበለዛም ሳትፈልገው ስትቀር ይሄን ስቃይ ለትውልድ ታስቀምጣለህ። አንተም ተሰቃይተበት ታልፋለህ። በጣም የሚያሳዝን ነው ወገኖች። እግዚአብሔር ምሕረቱን ያብዛልን። እና ሌላው ደግሞ በሳኦል ሕይወት ስንማር የሳኦል ሕይወት እንግዲህ በዚህ መንገድ መሰቃየት ሲጀምር አንድ ወቅት ላይ ከፍልስጤማውያን ጋር የሚደረግ ትግል ፈራው። ፈሪ ነው ደግሞ እንዲህ አይነት ስቃይ ያለበት ሰው ፈሪ ነው። ፈራ። ጠላት ድል እያደረገ መጣ። የሳኦል ጦር ተሸነፈ። ብዙ እስራኤላውያን ተጎዱ። ዳዊት ይህንን ባየ ጊዜ እረኛ ሆኖ በጣም ተናደደ። ምክንያቱም የእግዚአብሔርን ስምና ኃይል ያውቃል። ጉልበት እንዴት እንደሰጠው፣ በጎች እንዴት እንደሚጠብቅ፣ በላዩ ላይ የእግዚአብሔር ጉልበት አለ እና
ከዛ በኋላ ወደ ዳዊት ወደ ሳኦል መጥቶ ጠላቶች ይሄን ያህል ትውልድ ከጣሉ የጎልያድ ጉልበት ይሄን ያህል ከበረታ እንዴት ነው? እኔ እኮ እግዚአብሔር የሰጠኝ ኃይል እና የስሙ ክብር በእኔ ዘንድ አለ። ስለዚህ ይሄን ያህል የእስራኤልን ታሪክ ያዋረደ ጎልያድን እንዴት እንደምጥል እግዚአብሔር በውስጤ በሙሉ ኃይል ነግሮኛልና በቃ ከዚህ በኋላ እኔ በወንጭፍ እጥለዋለሁ ሲል ሳኦል ሳቀ። የለም ወንጭፉን ተውና የኔን ጦር ያዝ አለው። የጦር ልብስ አለበሰው፣ የጦር ጋሻ አስታጠቀው። ግን ከሱ ቁመት፣ ከሱ ጉልበት፣ ከሱ ባህሪ ጋር የሚሄድ አይደለም። የተሸነፈ ጦር፣ የተሸነፈ ጋሻ ነው። ይሄን አልፈልግም አለ። ከዛ አየውን ለካውና አልፈልግም አለ። ታዲያ ምን ታረ? በወንጭፌ እመታዋለሁ አለ። በጣም ገረመው። እንግዲህ በል ሞክረው አለና ላቀቀው። ቢሞትም ይሙት ቢዳንም ይዳን ብሎ ሂድ በቃ አለው። እዛ በወንጭፍ ድል አድርጎ ሲመጣ የሳኦልም ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃያል አሉት። እንግዲህ ምንድነው ስቃዩ? ሁለት መንገድ ሆነበት። አንደኛው ስቃይ የዳዊት ድል ማድረግ አሰቃየው። አቤት አቤት አቤት! ስንት የጦርነት ወቅቶች ላይ ስንቶቹ በቅናት በምቀኝነት እንዲጎዱ የተደረገበት ጊዜ ብዙ ዘመን አለ። ብዙ ዘመን አሳልፈናል እና ባሪያዎቹ አዩት የሳኦልን ስቃይ። የሳኦልን ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል አሉና ነገሩት። ይህንን ስቃይ የሚያስታግስልህ ዳዊት የሚባል አለ አሉት። እሱ መጥቶ በገና ይምታልሃል። በገና ሲመታለት ሲዘምርለት እግዚአብሔርን ሲያመሰግን የሳኦል ክፉ መንፈስ የስቃዩ መንፈስ ዞር ይልለት ነበር። እግዚአብሔር ዞር ያድርግልን። በየዘመኑ ያሉትን የስቃይ መንፈሶች ዞር ያድርግልን። ዞር ይልለት ነበር። በዚህ ጊዜ በቃ ዳዊትን ወደደው። ከወደደው በኋላ እንዴት የኔን መንፈስ ተቆጣጠረው እያለ ደግሞ ይቀናል። የምቀኝነት መንፈስም ያዘው። ከዛ ሌላው ከዚህ ስቃይ በስተጀርባ ደግሞ ቅናት ጨመረበት። አንደኛው ሳሙኤል ምዕራፍ 18 ቁጥር 8 ላይ ሳኦልም እጅግ ተቆጣ ይላል። በምን መሰላችሁ ቁጣው? ዳዊት ጎልያድን ከጣለ በኋላ ዳዊት 1000 ገደለ፣ ሳኦል 1000 ገደለ ሲሉ አሳነሱኛል። እነዚህ በቃ መዝሙሩ ዘፈኑ ወደ ዳዊት ዞረ። ምስጋናው ውዳሴው ወደ ዳዊት ዞረ። ቆነጃጅቱ የእስራኤል ኃያላኖች በሙሉ ካህናቱ፣ ሊቀ ካህናቱ ሁሉ ዳዊት ላይ ናቸው አረፈ። ከዛ በኋላ ሳኦል ቀና፣ እጅግ ተቆጣ ይላል። የዛር መንፈስ ያለበት ቅናት አለበት። የቅናት መንፈስ ያድርበታል። ቀናተኛ ንጉሥ ሆነ። ንጉሱ ቀናተኛ ሆነ። በቃ እንዴት ጠላትን አሸንፎ መጥቶ እኔ 1000 ገደለ እሱ 10,000 ገደለ እንዴት ተባላለ? ሳኦልም እጅግ ተቆጣ፣ ይህም ነገር አስከፋው። እርሱም ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ። ከመንግስት በቀር ምን ቀረበት አለ። ከመንግስትነቴ በቀር አሁን ምን ቀረበት አለ። አያችሁ፣ ይሄ ክፉን መንፈስ የለከፈው ሰው በላው ላይ የሚጨምረው ክፉ ነገር ነው። ቅናትን መጀመሪያ የውስጥ ስቃይን፣ ከዛ የውጭ ስቃይን፣ ከዛ ምቀኝነትን፣ ከዛ ቅናትን፣ በቅናት ላይ የሚያመጣቸው ቋንቋዎች ሁሉ ምን አለ? እጅግ ተቆጣ አለ። የቁጣ ሰው መሆን የቁጣ ትውልድ አሳልፈናል። የአብዮት ዘመን ቁጣ ብዙ ትውልዶችን ጥሎብናል። ለምን እኔን አልደገፍክም? ለምን በእኔ ርዕዮተ ዓለም አልሄድክም? ብዙ ሺህ ብዙ 100 ሺህ ትውልድ ጥለናል። የእኔ ርዕዮተ ዓለም ካልሆነ ከዛ በኋላ እንተያያለን ዛቻ ነው እና አሁን በሚሊዮን ትውልድ አተናል። እኔ ያዝኩት ብቻ ይሁን በሚል ግትር ሐሳብ፣ በመለኮታዊ ምሪት በሌለበት በክህደት ሐሳብ ተመርተን ዛሬ በከፍተኛ ሁኔታ
ትውልዶቻችን ባዝነዋል። ብዙ የበጎነት እና የቸርነት ዜጎች ወደ መቃብር ወርደዋል። ያልተፈቱ ራእዮች፣ ያልተገለጡ በምናብ የቆዩ ሀሳቦች ሁሉ ተቀብረዋል። አቤት! ያልታዩ የህይወት ስርዓቶች፣ ያልተገለጹ ራእዮች፣ ጽኑ የሆኑ ተስፋዎች ከልጆች ህይወት ጋር ተቀብረዋል። ምንም ራእያቸውን ሳይተገብሩት፣ ሀሳባቸውን ሳያገኙት፣ የተስፋ ምድራቸውን ሳይጠግቡ የህይወት ቁመናቸው ባልሆነ መንገድ ወድቋል። እግዚአብሔር ይማረን። የዛር ልጆች ነን። ርዕዮተ ዓለማችን ዛርን የሚያበረታታ የሚደግፍ ሲሆን መንፈሳዊ አምልኮትን የሚጠላ የሚወነጅል ነው። የሚገርም ነው። እና ሳኦል እጅግ ተቆጣ፣ ይህም ነገር አስከፋው ይላል። ተከፋ፣ በቃ ጠላት በመሸነፉ ተከፋ። ዛሬ ብዙ ጊዜ ይሄው ነው፣ መከፋት አለ። ድል በአንድ አቅጣጫ ለምስኪኖች ሲመጣ እግዚአብሔር ረዳን አይደለም የሚባለው፣ እግዚአብሔር ረዳውም አይደለም። እንዴት እኔ የምናቅበትን ድል እንዴት አገኘ? እንዴት እኔ የተጠላሁበትን፣ እኔ የተሸነፍኩበትን፣ እኔ የተዋረድኩበትን ድል እሱ እንዴት አመጣው? ስለዚህ ይሄ እንዴት ነው አስከፋው። በቃ ይኸው አስከፋው እኮ ለእኔ 1000 ብቻ ሰጡኝ፣ ከመንግስት በቀር ምን ቀረበት አለ። በቃ ምን ቀረበት? አቤት አቤት! ከመንግስት በቀር ምን ቀረበት? አሁን ሁሉ እሱን አመሰገኑ፣ ሁሉን አወደሱ። በውዳሴ ከንቱ ቤተክርስቲያን ለዘመናት ተበድላለች። አባቶቻችን የውዳሴ ከንቱን ለምደው ይህ ውዳሴ ከንቱ ከሌለ እንዴ እድገትም አይሰጡም እኮ ከፍም አያደርጉም። ቀደም ሲል በውዳሴ ከንቱ፣ አሁን ውዳሴ ከንቱና ገንዘብ ካልታከለበትም ከፍ አትልም። በእግርህ ነው የመጣኸው፣ በእጅህ ነው የመጣኸው። እንደ ቀደም ሲል እኮ ብዙ ይባል ነበረ እኮ። የእግሮችህ ጣትና የእጆችህ ጣት ስንት ናቸው? የእግሬ 10 የእጄ 10 ቁጠረው፣ ስንት ነው? 20። ያኔ 20 ሺህ ይባል ነበረ። ካሁን ከዛ በላይ ደግሞ ያንን አባዛው በመቶ አድርገውና ወደ ሚሊዮን አድርገው። 6ቱ ቃላተ ወንጌልን 10ቱ ቃላተ ኦሪትን ታውቃቸዋለህ? አዎ። እቺ ማለት ምንድን ነው? 16 ሺህ ነበረ ድሮ ደግሞ። አሁን 160 ሺህ ነው። አሁን የምንነጋገራቸው ነገሮች ሁሉ ዛሬ ከመለኮታዊ ብርሃን ርቀው የጨለማውን መንፈስ ውስጥ ተጋርዶ ታሪካዊ ውድቀቶቻችንን በግልጽ ስናወጣ በሌላው ሕይወት ላይ ትርፍ አደረግን። በቃ ነገድን፣ በሰው ተራ ነገድን፣ በሕይወት ነገድን፣ በሰው ገንዘብ አተረፍን። ስቃይ እና ከመንግስቴ በቀር ምን ቀረለት በማለት እጅግ በጣም ተመቀኘ። ድሉን ተመቀኘው። የዛር ትውልድ ምቀኛ ነው፣ ይመቀኛል። በምትበላው በምትጠጣው ይመቀኛል፣ በምትለብሰው ይመቀኛል፣ በምትወጣበት በምትገባበት ይመቀኛል። አሜሪካ ሄደውም እንኳ ይመቀኛሉ። ይህን መኪና ያዘ እንዴ ይላል። ከዛሩ ጋር ነው የሚናገር። ይህን መኪና ገዛች እንዴ? እዚህ ሀገርማ ቢሆን ደግሞ እንዴት ሊሆን እንደሚችል አስቡት። ነጭ በበዛበት ሀገር ከተመቀኛኘህ እንዴት ወደዚህ ደግሞ እንዴት ሊሆን እንደሚችል እግዚአብሔር ያውጣን ነው።